ሽርጥን አስረዝሞ አስፋልት ለአስፋልት እየሄደ የአባቱን ገዳይ ለምን አይመልስም? ፈሪ ይበሉ ጊዜ ፈሪ ይበሉ። አንተ ፈሪ አይደለም፣ ፍርሃትን የሚያውቀው ፈሪ ነው። አሁን ለቆቦ ልጅ መገኔ ዝምባር መቻነስ እንዴት ዋልሽ አበባ? እግዚአብሔር ይመስገን ሰላም ነው። ቸኮለ ስሚ እንጂ ያለው ወንድምሽን ከምትቀልቢ ሽርጥን አስረዝሞ አስፋልት ለአስፋልት እየሄደ የአባቱን ገዳይ ለምን አይመልስም? ስለ አባቴ ገዳይ እኮ አንተ አትነግረኝም። እንኳን ትልቅ ወንድሜ ደምሴ ይቅርና እኔ ሴቷ አባቴ እንደመመለስ እምችል ጀግና ሴት ነኝ። ስሚ ወግወግሩስ ይዘሽዋል። ወንድምሽ በዛ በየጠላ ቤቱ በየጠጅ ቤቱ ይደነፋን፣ አንቺ ሀይ ደግሞ ቤትሽ ነሽ ትደነፊያለሽ። እኔ ጋራ ደግሞ እርሻዬን ገፍተኸኝ ምን ያለ ደግሞ የሚቸካቸከው ንገሪው መጀመሪያ አባቱ እንደሚመልስ። ወንድሜን የደም መመለሻ አላደርገውም። ወዲያና ወዲያ እያልክ እንደ ሴት ወሬ አታመላልስ። አይ ጉድ እንግዲህ ብዙ ቢናገሩት ወዲ ባዶ የቀራል ነው ነገሩ። እንደው ባወራሽ ወዲም ዝም ብሎ ሀዲንጋ ላይ ውሃ ማፍሰስ ሆነብኝ። አሁን መጀመሪያ የአባታችሁ እንደመለሱ ነገራ የሁን ምላስ ምናምን እኔ ቆጭቶኝ ነው የምናገረው። ስለዚህ ካሁን በኋላ ወንድምሽ ንገሪ ይላል። እኔ እንዴ መጀመሪያ አባታችሁ እንደም መመለስ አለባችሁ። እኔ እንዴ ደግሞ ስሜ ላስጠንቅቅሽ፣ ያን ወንድምሽ እርሻዬን እየገፋኝ ነው እያለ ነው። ሁለተኛ አመጣ ውርድ ከራሱ እንዳባትሽ ነው ድፍት አድርጌው የምገኘው። ምን አልክ አንተ? ትሰማኛለህ? ሁለተኛ ቀን እንኳን እንደዚህ አይነት ንግግር ቀርቶ በዚህ በር ስታልፍ ቀና ብለህ ብታይ ውርድ ከራስህ። ባገባው ባላገባው እየመጣ በቃ ነገር ያብሰለስላል። አንድ የቀረብኝ ወንድሜ ደም መልስ ያሉ ሊያሳጡኝ ነው መሰል እንዳባቴ። ምን ሰላም አለ ብለሽ ነው? በመንገድ መረጃ በቤት መቀመጫ አጣርኩ። ምን አገኘሽ ደግሞ? ያ ቸኮለ ተብየው መጥቶ በማያገባው ይገባል። እስቲ ግቢና ባልንጀር መቀመጫ አንቺ ወንበር ጎራሳዬ እንደው ከመምጣትሽ በነገር ጀመርኩሽ አይደለ? ጎራሳዬ እስቲ አንድ ነገር ንገሪኝ። እኛ ግን ክፉ ነን? ኧረ አይደላችሁም። ማን አባቱ ወስባችሁ በክፉ ያነሳው? ያ ቸኮለ ተብዬ ነዋ። እንደ ስሙ ስራው የቸኮለ ዝምድናውንስ ታዩ እንደ ባዳ ወዲያና ወዲህ እያለ አንድ ወንድሜ ሊያስገድልብኝ። እትዋይ አንድ ወንድሜ እኮ ነው ያለኝ፣ አንድ ወንድሜ ብቻ። ስሚ እንጂ አበባዬ ቸኮለ ስለ አባታችሁ ገዳይ ያውቃል እንዴ? እንጂ አባቱ ስሚማ፣ ይሄን ነገር ቸኮለ ሰምቶት ከሆነ ወንድሜም ሰምቶት ይሆናል። ኧረ ቆይማ ባልንጀር እራስህ ቆይ ስትል እንጣ ወሬውን ትጨርሽ እንዳልስ ማለት ደህና ዋልሽኝ አበባዬ? እንዴት ዋልክ? አይ ወይስ ቁጭ በል ምሳ ደርሷል እንድትበላ። ኧረ ገምሳ እየሰራሽልኝ ነው? እየሰራሁ ነው። ደርሷል። አይ ወይ ቁጭ በል። እሺ ደህና ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። ደህና ነኝ እግዚአብሔር ይመስገን። ወይት ሆነ? አይ ወይ ምን በዚህ ላይ አስፋልቱ ሂጅ በሻይ ቤቱ ቁጭ ብዬ ነበረ። እንደው ስሚ እንጂ ግን አንድ ነገር እንደው የአባታችንን ገዳይ እያወቅሽ ነው እንደ እስከ ዛሬ ድረስ ደብቀሽ ነው የኖርሽ? ስለምን ገዳይ ስለምን ሞት ነው የምታወራው? ወይ እስቲ
ንገረኝ። እኔ አልገባኝም። አባቴ ግን ልጅ እንዳልወለደ ዛሬ ገባኝ። እኔ እንኳንም ዛሬ አወቅኩ። ከዚህ በኋላ ግን የማደርገውን ነገር እኔ ያውቃለሁ። ተው እንጂ ወይ እኔ ለማንተ አንድ ነገር ብቆልብኝስ እኔ ጎዳብህ የለ። ተው እንደዚህ በይ ተይው። ምኑ ነው የምትወው? እስከ ዛሬ ማላወቅሁኝ ነው እንደዚህ የሰው መሳቂያና መሳቂያ። ምኑን ያወቀው? ተይ እንጂ አበባዬ፣ እንዳላወቀ ሰው አትሁን። እኔ ምንም የማውቀው ነገር የለም። አይ አበባዬ፣ የአባቴን ገዳይ እስከ ዛሬ እያወቅሽ ዝም በማለትሽ በጣም ነው ያናደርሽ። ግን አሁንም ዛሬም አረፈደም። እንኳንም አወቅኩ። እሰራለታለሁ። ወደ ፍቼው ነው የምሄድ። ይኸው የአባቴን በትረግጠህ ከርክ እውነትም አባቴ ልጅ አልወለደም። እኔ ለማን ትተህ ነው የምትሄደው? ንገረኝ እስኪ። አይወይም። ተይ እንጂ አበባዬ፣ እንደዚህ አታድርጊ። እኔ የአባቴን ድምፅ ሳልመልስ ሀይ ቤት አልቀመጥም። በየሰፈሩ እኔ ፍራታም እየተባልኩኝ እንደዚህ መኖር አልፈልግም። ፈሪ ይበሉ፣ ሺህ ጊዜ ፈሪ ይበሉ። አንተ ፈሪ አይደለም። ፍርሃትን የሚያውቀው ፈሪ ነው። ጀግንነታችንን ድፍን ራያ ያውቀዋል። ምን ነው ፍርሃትን ተለማመድከው? አንድ ተልኳሻ አወራ ብለህ። አይ አበባዬ፣ እኔ ምን ፍርሃትን ለማመደዋለሁ? ሌት ተቀን የቁጭት በሆድ አድሮብኝ ምን ጤና ሆናለሁ ብለሽ ነው? እስቲ አረፍ በላይ ወይ ምን እባክሽ፣ እንደው ቁጭ ብለን ጭንቅላቴ ረፍት አላገኝም። እንደው በላይ ጓደኞች አሉ፣ በዛው ትንሽ ተጫውቼ እመጣለሁኝ። ራሴን እንደው ነፃ አድርጌ አደራህን። አይወይ አደራህን፣ የሰው ወሬ ሰምተህ የማይሆን ቦታ እንዳትገባ አደራህን። እኔ እህትህን ጥለህ ወዴትም እንዳትገባ። ኧረ ምን ወዴት እሄዳለሁ ብለሽ ነው? ዝሮ ምን ባንጀ እስኪ መጣሁ። እስኪ ቅድም ወሬ ጨርሽልኝ። እሱን ታየውና አዲስ የተፈጠረውን ንቅሻለሁ። ምን ተፈጠረ? ላይ ወይ ኮሪውን ሰማ አረዝጎ ሰምቶ መጣ ዝጎ። አይ ባልንጀር፣ የአባታችንን ገዳይ ወንድሜ በማወቁ ፍርሃትና ብቸኝነት እንዲሰማኝ አድርጓል። እማጣው ይመስላል። እስቲ ነገር አራዝሽ አትፍሪ። ወንድምሽ እንደ ድሮ ባህል አሁን ሰው አልገደልኩ ብሎ እንደ ድሮ አይሆን። አስተዋይ ወንድም ነው ያለሽ። አንቺን ለማንጥሮ እንደው ልቤ ፍርሃት ያለው እንደው ውስጤ ሰላም አልሰጠኝ። እንደው ምን እንደሆንኩ አንቺ አበባ። አቤት። ደግሞ ምን ፈልገህ? አይ ቁጭ ብለሻል። አሁንም በላይ ሰው እያለ ነው። ሰው ገጥሟል። ወንድምሽ አታይ ምናክ በየትም የተተኮሰ ነበረ። እንደሱ ሆነ። የፈራሁት ሆነ። አይ ወይ እሱ ነው እንጂ አሁን አይደል የወጣው። አይ ወይ ወንድሜ ነው እንጂ አይ ወይ አሁን አይደል የወጣው። አይ ደምሴ የፈራሁት ነው። የፈራሁት ደረሰ። ምን አያው ደበድባችኋል ወይ? ለዚህ ማኖር አሳያችሁ። ሙሽራዬ ቲቪን ሰብስክራይብ ያድርጉ።